ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ የትግራይ ክልል አስተዳደር ፕሬዝዳንት በነበሩበት ወቅት ጀነራል ታደሰ ሴራ ያስሮባቸው እንደነበረ፣ በወቅቱ ደግሞ ለዚያ ድርጊታቸው ጀነራሉን አለመቅጣታቸው እንደዚሁም ከስልጣን አለማንሳታቸው እንደሚቆጫቸው ይፋ አድርገዋል። አቶ ጌታቸው ረዳ በአዲስ ፎርቹን ጋዜጣ ያሰፈሩትን አነጋጋሪና ሰፊ አተታ በወፍ በረር የምናስደምጣችሁ ይሆናል። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ የቀድሞ ውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትሩ ባመሰክሩም እኔ አለው ሲሉ ተከስተዋል። ሚኒስትሩ ለቀድሞው የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የሰጡትን ምላሽ እንመለከታለን። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ወይንም ኢመድአ ባለፉት 6 ወራት ኢትዮጵያ ላይ እጅግ መጠነ ሰፊ የሳይበር ጥቃቶች ተሰንዝረው እንደነበረ ይፋ አድርገዋል። ከነዚህ ጥቃቶች መካከል ምን ያክሎቹ ከሸፉ የምናገራቸው ይሆናል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ ጦርነት ለመግባት ዝግጁ ነው ብለዋል። ፕሬዝዳንቱ ከተባበሩት አረብ ኤሚሬትስ ጋር ሁሉን አቀፍ ግንኙነታቸውን ካቋረጡ በኋላ በዛሬው ዕለት ከሳውዲ አረቢያ ጋር አዲስ ስምምነት ፈርመዋል። ይህ በአፍሪካ ቀንድ ቀጠና ምን ይዞ ይመጣል? ሌላኛው የዜናችን ትኩረት ነው። ሌሎች ወቅታዊ ጉዳዮች በዝርዝር የሚዳሰስ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ በአዲስ ፎርቹን ጋዜጣ አንድ አነጋጋሪና ሰፊ አተታ ጽፈዋል። ጌታቸው ጀነራል ታደሰ ትግራይን ክህደት፣ ዘረፋና ቀውስ ውስጥ እየከተቱ ነው ሲሉ ወንጅለዋል። አቶ ጌታቸው ረዳ ለዚህ አተታቸው የተጠቀሙት አርዕስትም ይኸው ጀነራሉን የወነጀሉበት የክህደት የዘረፋና የቀውስ አዙሪት ነው። የጠቅላይ ሚኒስትሩ አማካሪ እኔ በፕሬዝዳንትነት ክልሉን ስመራ ታደሰ ምክትልና የጸጥታ ዘርፍ ኃላፊ ነበር ሲሉ አስታውሱ ሲሆን በንድፈ ሐሳብ ወይንም በቲዮሪ ደረጃ ይህ ሁለት ድርብ የስልጣን ማዕረግ በአንድ አስተዳደር እርከን ሲቪል መሪው ዋነኛ ውሳኔ ሰጭ እንደሆነ የሚያሳይ ነው ብለዋል። በተግባር ግን ታደሰ ወረደ ወደ ስልጣን እንዲወጡ ምክንያት የሆናቸውን ወታደራዊ መኮንንነት ተጠቅመው በእኔ ጊዜ አስተዳደር ውስጥ ማሲርና በኋላም ጊዜ አስተዳደሩ እንዲፈርስ መጠነ ሰፊ ስራ ሲሰሩ ነበር ሲሉ ወንጅለዋቸዋል። በህዋትና በእኔ መካከል መካረር ሲፈጠር ታደሰ ገለልተኛ ለመሆን ይሞክር ነበር እንጂ እኔን በመናቅ ክልሉን ለዓመታት ሲያዳክሙ ቆይተዋል ያሏቸውና ጌታቸው ሃርድ ላይነርስ ሲሉ የሚጠሯቸውን የህወሓት ኃይሎች በድብቅ ለማስደሰት ይሰሩ ነበር ሲሉም ከሰዋቸዋል። የዚህ ውጤት ክልሉ እንዲከፋፈል በኢኮኖሚ እንዲዳከምና ከፌዴራል መንግስቱ ጋር ለመደራደር የሚያስችለውን አቅሙ ተበትኖ በፖለቲካ እንዲገለል አድርገውታል በማለትም በጀነራል ታደሰ ወረደ አስተዳደርም ጭምር ክልሉ ወደማያበራ ቀውስ እንዲገባ መደላድል ፈጥሯል ሲሉም ነው የተቹት። ከዚህም አልፎ በሽምግልና ሰበብ እኔና ራሱን ጭምር የህወሓት ተገዥ እንድንሆንና የመንግስት ስልጣን እንዲዳከም ለማድረግ ሞክሯል በማለትም ነው የከሰሱት። በዚህ ሂደትም ህወሓት ቲዲኤፍ ሲሉ የሚጠሩትን የታጠቀውን የትግራይ ኃይል ከጎኑ አሰልፈው በትግራይ ሁሉም ዞኖች ያሉትን አስተዳደሮች በጉልበት እንዲቆጣጠርና የራሱን አስተዳደር እንዲመሰረት አድርጓል በማለትም ይህም ጊዜ አስተዳደሩ ሽባ እንዲሆን አድርጓል በማለትም ጀነራሉን ከሰዋል። ይሁን ሲሆን ታዲያ ጀነራል ታደሰ ስልኩን ዘግቶ ይጠፋ ነበር። የህወሓት ሰዎች የፈለጉትን ሰርተው ሲጨርሱ ብቅ ይላል። አንድም የህወሓት ሰራዊት አዛዥ በወቅቱ ያለ ጀነራል ታደሰ ፈቃድ የሚያደርገው ምንም ነገር የለም ሲሉም ነው ያስታወሱት። በወቅቱ ለሙስና የተጋለጡ እጅግ ጥንቃቄ የሚፈልጉ የኢንቨስትመንትና የአስተዳደር ሴክተሮችን ሆነ ብዬ በእርሱ የምክትል አስተዳደር ተጠሪነት ስር እንዲመሩ አድርጌያለሁ ያሉት ጌታቸው እነዚያ ስልጣኖች ለጀነራሉ የግል ጥቅም ከመዋል አላመለጡም፣ አስተላለፉንም ከህወሓት ጽንፈኛ ጋር እንዲያደርግ ምቹ ሁኔታ ፈጥሮለታል ባይ ናቸው። ህግና ስርዓት ከማስከበር እነዚያን ሴክተሮች ከዘረፋ ከማዳን ይልቅ የራሱንና የቅርብ ሰዎችን ኪስ ማደለብ ያደረገው ሲሉም ከሰዋል። በሂደትም ትግራይ ክልል ራሱ ጭምር አባል የሆነበት የጠባብ ፖለቲካ ሚሊተሪ ቡድን እጅ እንድትወድቅ የትግራይ ህዝብ ሀብትም እንዲዘረፍ ምክንያት ሆኗል ሲሉ ነው የጻፉት። ጀነራል ታደሰን በወቅቱ አለመቅጣትና አለማባረሬ ይቆጨኛል ያሉት ጌታቸው ጀነራሉ በሳር ውስጥ የሚገኘን እባብ በትክክል የሚገልጥ አምሳያ ናቸውም ሲሉ ገልጸዋቸዋል። በሰሜን ኢትዮጵያ ጦርነት ጊዜ የነበረው የመሪነት ሚና ብቻውን ጀነራል ታደሰን የሚያስጠይቀው ባይሆንም በርካታ ወጣቶች መስዋዕት የሆኑባቸውን የተለያዩ አውደ ውጊያዎች በእውቀት ማነስና በግደለሽነት መርቶ ለመስዋዕትነት አብቅቷቸዋል ሲሉ ነው የከሰሱት። በእርሱ አስተዳደር የትግራይ ህዝብ በተለይም ወደ ቀየው መመለስ የነበረበት ህዝብ ችላ ተብሎ ከፈጠረው ኔትወርክ ጋር የግል ጥቅም ወደ ማጋበስና ወደ ማሳደድ አልፈዋል ያሉት ጌታቸው አሁን ያለችው ትግራይ ዝርፊያ የሚፈጸምባት፣ በርካታ ወንጀሎች የሚከናወኑባት፣ እንደዚሁም የትግራይ ኃይሎች ከነጦር መሳሪያዎቻቸው ተቃውሞ የሚያስነሱባት ሆናለች ሲሉ በጽሁፋቸው አንጸባርቀዋል። የሰዓቱ ዜናችን እንደቀጠለ ነው። የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትሩ ባመሰክሩም እኔ እመሰክራለሁ ብለዋል። ሚኒስትሩ አብርሃም ጠቅላይ ሚኒስትር አብይ አህመድ ለክራቸው ሲሉ ምስክርነት እንዲሰጡ የጠቀሷቸውን ገዱ አንዳርጋቸው ሐቁን አልመሰክሩም ሲሉ ተችተዋቸዋል። ጠቅላይ ሚኒስትር አብይ በባለፈው የፓርላማ ውሎ የኤርትራ ጦር በትግራይ ፈጽማቸው የነበሩትን በደሎች እንዲያቆምና ከኢትዮጵያ ግዛት ለቆ እንዲወጣ አቶ ገዱ አንዳርጋቸውን በወቅቱ ልኬያቸዋለሁ ሲሉ ገዱ ለክራቸው ሲሉ ይመስክሩ በሚል ለጠሩት ምስክርነት አቶ ገዱ ሐሰት ነው በሚል ከወደ አሜሪካ በጻፉት ደብዳቤ ምላሽ
ሰጥተው ነበር። ሚኒስትሩ ዶክተር አብርሃም ግን መጋቢት 2013 ዓ.ም ወይንም በፈረንጆቹ ማርች 26 2021 ጠቅላይ ሚኒስትር አብይ አህመድ በአስመራ ባደረጉት ጉብኝት ኤርትራ ከኢትዮጵያ ጋር በምትዋሰንባቸው ድንበር አካባቢዎች የሰፈሩ ወታደሮቿ እንድታስወጣና በምትኩ የፌዴራል መከላከያ ሰራዊት በቋሚነት ቦታዎችን እንዲቆጣጠር ስምምነት ላይ የደረሱበትን ጽሑፍ አጋርተዋል። በዚህ መነሻ እውነትና ንጋት እያደረ ይጠራል ያሉት ዶክተር አብርሃም ጥቅምት 24 2013 በህወሓት ቀስቃሽነት ለተጀመረው ጦርነት ህግ የማስከበር ዘመቻ የኤርትራ ጦር በወቅቱ ከተቆጣጠራቸው የትግራይ አካባቢዎች ለቆ እንዲወጣ ሰላማዊ ዲፕሎማሲያዊ ንግግሮች የተጀመሩት ገና ከጠዋቱ እንደነበረ የቅርብ ትውስታ ብለዋል። ባለክሩ ሲሉ የጠሯቸው ገዱ አንዳርጋቸውም ባይናገሩትም በእውነት ላይ ቢኮሩም ታሪክ የሚገልጠው ሀቅ ለመደበቅና ርካሽ የፖለቲካ ሸቀጥ ለመነገድ መሞከር አክሳሪ እንደሆነ የአደባባይ እውነት ነው ሲሉ በአሽሙር ጎንትለዋል። አሁንም መንግስት ያቀረበው ሰላማዊ መፍትሄ አማራጭ አፋጣኝ ምላሽ ያስፈልገዋል ያሉት የቀድሞው መከላከያ ሚኒስትር የትግራይን ህዝብ ከኤርትራ ወንድሞቹ ጋር ለዓመታት ግጭት ውስጥ ያቆየ ጦርነት አሁንም በተቀመጠው የሰላም ስምምነት መንገድ እንዲጠናከር የኤርትራ መንግስትም የኢትዮጵያ ሉዓላዊነትና ግዛት አንድነት በማክበር ለዘላቂ የጋራ ሰላምና የጋራ ተጠቃሚነት በአሰብ በኩል ኢትዮጵያ የባህር በር የምታገኝበትን መንገድ ምክክርና ውይይት ይበጃል ሲሉ ምክር ሀሳብ ለግሰዋል። ዜናችን እንደቀጠለ ነው። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር በ2018 በጀት ዓመት የመጀመሪያው 6 ወራት ውስጥ ብቻ ከተሰነዘሩት 27773 የሳይበር ጥቃቶች መካከል 99.3 በመቶ የሚሆኑትን አክሽፌያለሁ ብለዋል። ተቋሙን ያስታወቀው የግማሽ ዓመት የሥራ አፈጻጸሙን ግምገማ ባካሄደበት ወቅት ነው። የአስተዳደሩ ዳይሬክተር ትዕግስት ሐሚድ እንደገለጹት የሳይበር ጥቃቶች ባህሪ ከጊዜ ወደ ጊዜ የተቀያየረ መምጣቱን ከግምት ውስጥ በማስገባት የተቋሙ የመከላከል አቅም እንዲዘምን እየተደረገ ይገኛል ባይ ናቸው። ስጋቶችን ቀድሞ ለመለየትና ፈጣን ምላሽ ለመስጠት የሚያስችሉ የቴክኖሎጂ መሰረተ ልማቶችን የማበልጸግ ስራ ትኩረት እየተከናወነ ይገኛል ባናቸው። እንደ ዳይሬክተሩ ገለጻ ለአስተዳደሩ የቀረቡ የጥቃት ሙከራዎች ቁጥር 27773 ሲሆን ከነዚህ ውስጥ 99 በመቶውን በስኬት ማክሸፍ ችለናል ባናቸው። ከጥቃት መከላከል ባለፈ አስተዳደሩ በዲጂታል ፎረንሲክ ምርመራ ረገድ ከቀረቡለት የምርመራ ጥያቄዎች ውስጥ ከ90 በመቶ በላይ ምላሽ መስጠቱንም ጠቁመዋል። ተቋሙ ለዲጂታል ኢትዮጵያ 2030 ስትራቴጂ ስኬት ቁልፍ የሆኑ ተግባራት እያከናወነ ይገኛል ሲሆን የመንግስት ተቋማት አሰራራቸውን ዲጂታላይዝ እንዲያደርጉ ድጋፍ እየተደረገ ይገኛል ባናቸው። ለአብነት ለገቢዎች ሚኒስቴር የኢንቮይስ ስርዓት፣ ለአዲስ አበባ ገቢዎች ቢሮ የሰውነት ላይ ካሜራ ቴክኖሎጂ እንደዚሁም ለፌዴራል ፖሊስ የተቀናጀ የሰው ሀብትና የሰነድ አስተዳደር ሲስተሞች መበልጸጋቸውን ጠቅሰዋል ዳይሬክተሯ ትዕግስት ሐሚድ። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌሎች ጉዳዮቻችን እናምራችሁ። ትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ኢንተርኔት ላይ ይሰጣል ብለዋል። ሚኒስቴሩ ለዚህ ደግሞ ቅድመ ዝግጅት እየተደረገ እንደሆነ ይፋ አድርገዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ ይሰጣል ባይ ናቸው። ባለፉት 2 ዓመታት ፈተና በወረቀትና በኢንተርኔት ሲሰጥ እንደነበር አንስተው በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ ይገኛል ባይ ናቸው። ለዚህም የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ ስለመሆኑ ጠቅሰው በፈተና ጣቢያዎች በቂ ኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራልም ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር ኔትወርክና አማራጭ ያህል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው አሳስበው ለተማሪዎችም በቂ ስልጠና መሰጠት እንደሚገባ አስገንዝበዋል። ከዚሁ ጋር በተያያዘ የክልልና ከተማ መስተዳድሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉ የጠየቁት የትምህርት ሚኒስትሩ ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያገኙ ማድረግ ይገባልም ባይ ናቸው። ወደ መጨረሻ ጉዳያችን እናምራ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለመዋጋት ዝግጁ ነን ብለዋል። አልጀዚራ እንደዘገበው ከሆነ እስራኤል በሶማሊያ አንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን ሲሉ ነው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ያስታወቁት። ፕሬዝዳንቱ ከአልጀዚራ ጋር ባደረጉት ቃለ ምልልስ ሉዓላዊነታችንን በደማችን እናስከብራለን ሲሉም ተናግረዋል። ፕሬዝዳንቱ ይህን ማለታቸውን ተከትሎ ሶማሊያ የእስራኤልን የአየር ኃይል በሽምቅ ውጊያ ለመግጠም የወሰነች የመጀመሪያው ሀገር ሆናለች በሚል በርካቶች እየቀለዱ ይገኛሉ። ከዚህ በተቃራኒው የሶማሊላንዱ ፕሬዝዳንት መሐመድ አብዱላሂ ወይንም ኢሮ በቅርቡ ወደ እስራኤል እንደሚሄዱና ከእስራኤል ጋር መጠነ ሰፊ የኢኮኖሚ ስምምነት እንደሚፈርሙ በምላሹ ደግሞ ሶማሊላንድ ለእስራኤል ውድ የተባሉ ማዕድናትን እንደምታቀርብ ይፋ አድርገዋል። የሶማሊላንዱ ፕሬዝዳንት መሐመድ አብዱላሂ ኢሮ የእስራኤል ግዙፍ ኩባንያዎች ወደ ሶማሊላንድ መጥተው ኢንቨስት የሚያደርጉ ከሆነ በምላሹ እስራኤል በባበል ኤልመንደብ ወይም በሶማሊላንድ የባህር ዳርቻ ጦር ሰራዊቷን የምታሰፍርበትን የስምምነት አንቀጽም ሊፈርሙ እንደሚችሉ ይፋ አድርገዋል። ከዚሁ ጋር በተያያዘ ሶማሊያ ከተባበሩት አረብ ኤምሬትስ ጋር ሁሉን አቀፍ ስምምነቶቿን ካቋረጠችና ትብብሯንም እንዲቆም ካደረገች በኋላ ሳውዲ አረቢያ ጋር አዲስ ስምምነት ፈርማለች። ሞቃዲሾና ሪያድ የቀይ ባህር ደህንነትን ለማጠናከር ያለመ የመከላከያ ስምምነት ነው የተፈራረሙት። የመግባቢያ ስምምነቱ በሶማሊያ መከላከያ ሚኒስትር አህመድ ሞአሊም ፊቅና የሳውዲ አቻቸው ልዑል ካሊድ ቢን ሰልማን መካከል በሪያድ እንደተፈረመ የሶማሊያ መገናኛ ብዙሃን ዘግበዋል። ስምምነቱ የሁለቱን ሀገራት በርካታ የጋራ ወታደራዊና የመከላከያ ጥቅሞች እንደሚሸፍን ቢገለጽም ዝርዝር ጉዳዮች ግን ይፋ አልተደረጉም። ስምምነቱ በተለይም በቀይ
ባህርና በአፍሪካ ቀንድ አካባቢ የባህር ደህንነትና ጂኦፖለቲካዊ ፉክክር እየጨመረ በመጣበት ወቅት በቀጠናዊ ደህንነት ላይ ያተኮረ ሰፊ ስትራቴጂክ አጋርነት የተፈጠረበት እንደሆነ የሶማሊያ ሚዲያዎች ዘግበዋል። የሶማሊያው ፕሬዝዳንት ሶማሊያ ስምምነት የፈረመችው ከሳውዲ ጋር ብቻ ሳይሆን ከግብጽም ጭምር ነው ተብሏል። ፕሬዝዳንቱ ሐሰን ሼክ መሐመድ በካይሮ ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ውይይት ያላቸውን የደህንነት ትብብር በማጠናከር ላይ መስማማታቸው ተዘግበዋል። ባለፈው ሳምንት ማብቂያ ላይ ወደ ካይሮ ያቀኑት የሶማሊያው ፕሬዝዳንት ከግብጹ አቻቸው አብዱል ፈታህ አልሲሲ ጋር የሰጡት የጋራ ጋዜጣ መግለጫ ላይ የሶማሊያን አንድነት የሚጋፉ የትኛውንም ተግባር በጋራ እንቃወማለን ብለዋል። ግብጽ በበኩሏ በአፍሪካ ህብረት የሶማሊያ ድጋፍና የማረጋጋት ተልዕኮ ስር ወታደሮቿ ለመላክ በያዘችው እቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንቱ ተናግረዋል። የግብጽ ፕሬዝዳንት ጨምሮም የሶማሊያ መረጋጋት ለቀጠናው ልማትና ደህንነት ወሳኝ ጉዳይ ነው በማለት ሶማሊያን ለመደገፍ ሀገራቸው የሚጠበቅባትን ሁሉ ታደርጋለችም ባይ ናቸው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።